ኦሪት ዘዳግም ምዕራፍ 18 የካህናትና ሌዋውያን ድርሻ። ለሌዋውያን ካህናት ለሌዊም ነገድ ሁሉ ከእስራኤል ጋር ድርሻና ርስት አይኑራቸው። ለእግዚአብሔር የሚቀርበው መሥዋዕት ድርሻቸው ነው፣ እርሱን ይመገባሉ። በወንድሞቻቸው መካከል ርስት አይኖራቸውም፣ እርሱ እንደተናገራቸው ርስታቸው እግዚአብሔር ነውና። በሬ ወይም በግ ለመሥዋዕት ከሚያቀርቡት ሕዝብ የካህናቱ ወግ ይህ ይሆናል። ወርቹንና ሁለቱን ጉንጮቹን ጨጓራውንም ለካህኑ ይሰጣሉ። የእህልህን የወይንህን የዘይትህንም ቀዳሚያት አስቀድሞም የተሸለተውን የበግህን ጠጉር ለእርሱ ትሰጣለህ። እርሱ ከልጆቹ ጋር በአምላክ በእግዚአብሔር ፊት ቆሞ ለዘላለም ያገለግል ዘንድ በስሙም ይባርክ ዘንድ አምላክ እግዚአብሔር ከነገዶች ሁሉ መርጧልና። አንድ ሌዋዊ ሰው ከሚቀመጥባቸው በእስራኤል ሁሉ ዘንድ ካሉት ከተሞች ከአንዲቱ በፍጹም ልብም ሊያገለግል እግዚአብሔር ወደ መረጠው ስፍራ ቢመጣ በእግዚአብሔር ፊት እንደሚቆሙት እንደ ወንድሞቹ ሁሉ ሌዋውያን ሁሉ በአምላኩ በእግዚአብሔር ስም ያገለግላል። ከአባቶቹ ከብት ዋጋ ሌላ እንደ ባልንጀሮች ከመብል ድርሻውንም ይወስዳል። ከአሕዛብ ልማድ ስለመጠበቅ አምላክ እግዚአብሔር ወደሚሰጥ ምድር በገባ ጊዜ እነዚያ አሕዛብ ለሚያደርጉትን ርኩሰት ታደርግ ዘንድ አትማር። ወንድ ልጁን ወይም ሴት ልጁን በእሳት የሚሰዋ ሟርተኛም፣ ሞራ ገላጭም፣ አስማተኛም፣ መተተኛም፣ በድግምት የሚጠነቁልም፣ መናፍስትንም የሚጠራ ጠንቋይም፣ ሙታን ሳቢም፣ በወፍም የሚያሟርት በአንተ ዘንድ አይገኝ። ይህንንም የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው። ስለዚህም ርኩሰት አምላክህ እግዚአብሔር ከፊትህ ያጠፋቸዋል። አንተ ግን በአምላክህ በእግዚአብሔር ዘንድ ፍጹም ሁን። አንተ የምትወርሳቸው እነዚህ አሕዛብ ሞራ ገላጮችንም ሟርተኞችንም ያዳምጣሉ። ለአንተ ግን እንዲህ አይደለም፣ አምላክህ እግዚአብሔር አልፈቀደምና። እንደ ሙሴ ያለ ነቢይ እንደሚነሳ አምላክህ እግዚአብሔር ከወንድሞችህ እንደኔ ያለ ነቢይ ያስነሳልሃል። እርሱንም ስሙት። አምላካችሁን እግዚአብሔርንም በኮሬብ በተሰበሰባችሁበት ቀን እንዳንሞት የአምላካችን የእግዚአብሔር ድምፅ ደግሞ እንስማ፣ ይህችን ታላቅ እሳት ደግሞ እንይ ብላችሁ እንደለመናችሁት ሁሉ እግዚአብሔርም አለኝ፣ ለአንተ የተናገሩት ሁሉ ልክ ነው። ከወንድሞቻቸው እንዳንተ ያለ ነቢይ ያስነሳላቸዋለሁ፣ ቃሌንም በአፉ አኖራለሁ፣ እንዳዘዝኩትም ይነግራቸዋል። በስሜም በሚናገረው ሁሉ ያን ነቢይ የማይሰማውን ሰው እኔ እበቀለዋለሁ። ነገር ግን ይናገር ዘንድ ያላዘዝኩትን ቃል በስሜ የሚናገር ነቢይ፣ በሌላ አማልክት ስም የሚናገር ነቢይ እርሱ ይገደል። በልብህም እግዚአብሔር ያልተናገረውን ቃል እንዴት አውቃለሁ ብትል ያ ነቢይ በእግዚአብሔር ስም ከተናገረው ሁሉ ቃሉ ባይደርስ እንደ ተናገረውም ባይሆን እግዚአብሔርን ያንን ቃል አልተናገረውምና ነቢዩ በሐሰት ተናግሮታልና አትስማው።